ትዳር ውስጥ ከመግባትሽ በፊት አንዳንድ ወሳኝ ነገሮችን ካላረጋገጥሽ ነገ በገዛ ቤትሽ ውስጥ እንደ እንግዳ ልትኖሪ እንደምትችይ ታውቂያለሽ? ሰላም ጤና ይስጥልኝ ውድ የማራኪ ሴት ዩቲዩብ ቻናል ተከታታዮች እንደምን ቆያችሁ? ዛሬ የምናወራው ስለ ህይወታችን ትልቁ ውሳኔ ስለ ትዳር ነው። ትዳር ከመመስረታችን በፊት በጓደኝነት ወቅት ልናያቸው የሚገቡ ነገሮች ምንድናቸው? ከገባን በኋላስ? በተለይ በአማቾች ቤት የምንኖር ከሆነ ሰላማችንን እንዴት እንጠብቃለን? ዛሬ ከመነሻው እስከ መጨረሻው ያለውን ሂደት በጥልቀት እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ የሚለውን በተን በመጫን የቻናሉን ቤተሰብ መሆን እንዳትረሱ። ቪዲዮውን ላይክ በማድረግ እንድትጀምሩ በትህትና እንጠይቃለን። ብዙ ጊዜ ሴቶች ከመጋባታችን በፊት የነበረ ጊዜ በጣም ቆንጆ ነበር፣ ከተጋባን በኋላ ግን ሁሉም ነገር ተቀየረ ሲሉ ይደመጣሉ። ለምን ይመስላችኋል? ምክንያቱም በጓደኝነት ወቅት ልናያቸው የሚገቡ ነገሮችን በስሜት ተሸፍነን ሳናያቸው ስለቀረን ነው። እስኪ ከጋብቻ በፊት ያለው ሂደት ምን መምሰል አለበት? ትዳር ውስጥ ከመጋባቱ በፊት አንዳንድ ነገሮች ግልጽ መሆን አለባቸው። ለምሳሌ በመጀመሪያ ስሜታችሁ መመዘን መቻል አለባችሁ። ፍቅር ወይስ አድናቆት? የቱ ጋር ነው ያለሽው? ለሱ ያለሽ ስሜት የመነጨው ከውጫዊ ነገር ማለትም ከመልክ ወይስ ከገንዘብ ነው? አለስ ከውስጣዊ ማንነቱ? ይህ ሰውዬ ምንም ባይኖረው እንኳን አብሬው ልኖር እችላለሁ ብለሽ ራስሽን ጠይቂ። እውነተኛ ፍቅር ሰላም እንጂ ጭንቀትን አይሰጥምና ከሱ ጋር ስትሆኚስ የሰላም ስሜት ይሰማሻል ወይስ ሁሌ ጭንቀትና ጥርጣሬ ላይ ነው ስሜትሽ የሚያዩለው? ወይስ ሁሌ በጭንቀትና በጥርጣሬ ነው የምታልፊው? ይህንንም በደንብ ልታጤኚው ይገባል። የግል ማንነትና ዓላማውንም ልትገነዘቢው ይገባል። የወደፊት ህልምሽ ምንድነው? ስራ መስራት ትፈልጊያለሽ ወይስ ቤት ውስጥ መሆን ነው? እሱ ለዚህ ዓላማሽ ያለውን አመለካከት በጓደኝነት ወቅት ልታረጋግጪ ይገባል። ትጋቢና ታይዋለሽ የሚሉሽን አትስሚ። ዛሬ ያልደገፈሽ ነገም አይደግፍሽም። በነገራችን ላይ ገንዘብ በትዳር ውስጥ ትልቅ የጠብ መነሻ ነው። እሱ ገንዘብ እንዴት ነው የሚያጠፋው? ቆጣቢ ነው ወይስ አባካኝ? ለቤተሰቦቹ ያለው የገንዘብ ድጋፍስ ምን ይመስላል? ይህን በግልጽ ልትወያዩበት ይገባል። ግጭታችሁንስ እንዴት ነው የምትፈቱት? ስትጣሉ ምን አይነት ሰው ነው? ይጮሃል? ይሰድብሻል? ወይስ በዝምታ ይቀጣሻል? ትዳር ውስጥ ግጭት አይቀሬ ነው። ነገር ግን ግጭቱ የሚፈታበት መንገድ የትዳራችሁን እድሜ ወስነዋል። ጩኸት፣ ስድብ እንዲሁም ዝምታ የቱንም ችግር ከመፍታት ይልቅ ያባብሰዋል። የቤተሰብ ጣልቃ ገብነት የሚፈቅድ ይመስልሻል? ለቤተሰቦቹ ያለው ታዛዥነትና አክብሮት በምን ልክ ነው? ሚዛን ይጠብቃል ወይስ ለነሱ ብቻ ነው ወገን የሚሆነው? ይህንን ገና በጓደኝነት ወቅት ማጥናት ይገባሻል። ሰውየው ሲቆጣ ምን አይነት ነው? ለእናቱ ያለው አመለካከትስ? በጓደኝነት ወቅት ለእናቱ የሚሰጠው ቦታ ነገ ካንቺ ጋር ለሚኖረው ህይወት ትልቅ ፍንጭን ይሰጥሻል። ስለ ገንዘብ፣ ስለ ስራና ስለ ወደፊት ህልማችሁን በግልጽ ተወያዩ። ከገባን በኋላ እንመካከራለን ብለሽ እንዳታልፊው። ዛሬ ያልተስማማሽበትን ነገር ነገ ትልቅ ጠባጫሪ ርዕስ ይሆናልና። ታዲያ በዚሁ ልክም እንደ እጩኛ ትኩረት ልትሰጫቸው የሚገቡ ቀይ መብራቶችም አሉ። ሁሉንም ነገር ለቤተሰቦቹ የሚያማክር ከሆነ ማለትም የእናንተን የግል ወሬ፣ የገንዘብ ሁኔታችሁን ወይም የወደፊት እቅዳችሁን ያለ እናቱ ወይም ያለ ቤተሰቦቹ ፈቃድ መወሰን የማይችል ከሆነ ይህ ትልቅ ምልክት ነው። ሚዛን አለመጠበቅም እንደዛው። እናቱ ወይም እህቱ ስህተት ሲሰሩ እነሱ ልክ ናቸው፣ አንቺ ነሽ መታገስ ያለብሽ የሚልሽ ከሆነ ትዳር ውስጥ ስትገቡም ወገኑ ካንቺ ጋር እንደማይሆን ወቂ። እንደውም ይብስበታል። በምርጫችሁ ውስጥ ቤተሰቦቹ ከመጠን በላይ ጣልቃ እንዲገቡ እድል የሚሰጥ ከሆነ ነገ ቤትሽ ውስጥም ሰላም ማግኘት ህልም ነው የሚሆንብሽ። ከመጠን በላይ የሚቀና ቤተሰቦቹን የሚሰማና አንቺን የማይሰማ ከሆነ እነዚህ ምልክቶች ነገ በትዳር ውስጥ ትልቅ ፈተና እንደሚሆኑብሽ ወቂ። አንቺን የራሱ ፍላጎት አስፈጻሚ ብቻ ሊያደርግሽ የሚሞክርም ከሆነ ይህ ትልቅ ቀይ መብራት ነው። በትናንሽ ነገሮች የሚያጥላላሽ ከሆነ
ስልኩን የሚደብቅ የት እንደሚውል የማይናገር ከሆነ አሁን መወሰን ያለብሽ ሰዓት ነው። ምናልባት ምርጫችሁ ተሳስቶ ሊሆን ይችላል፣ ወይም ደግሞ ትዳር ውስጥ ከገባችሁ በኋላ ነው ባህሪውን ያወቃችሁት። እሺ በቃ አሁን ትዳር ውስጥ ገብተሻል እንበል። የምትኖሩት ደግሞ በባል ቤተሰቦች ቤት ነው። ታዲያ አሁን ምን ማድረግ ይቻላል? በአማቾች ቤት የሚመራ ህይወት በአንድ በኩል እንደ አዲስ ቤተሰብ የፍቅርና የድጋፍ ምንጭ ሊሆን ቢችልም፣ በሌላ በኩል ደግሞ የራስን ነፃነትና ማንነት ጠብቆ ለማቆየት የሚደረግ ትልቅ ተጋድሎ ነው። በተለይ በኢትዮጵያ ማህበረሰብ ውስጥ በአንድ ጣሪያ ስር ከባል ወላጆችና እህት ወንድሞች ጋር መኖር የባህልና የአመለካከት ግጭቶችን ሊፈጥር ይችላል። ይህም አንዲት ሴት በየዕለቱ በቃላትና በድርጊት የምትመዘንበት፣ ትዕግስቷ የሚፈተንበትና አንዳንዴም የግል ሰላሟን አሳልፋ የምትሰጥበት ከባድ ጉዞ ሊሆንባት ይችላል። ሆኖም ይህ ፈተና ጥበብና ጥንካሬን የምትማርበት፣ በብልሃት ካለፈችው ደግሞ ነገ ለምትመሰርተው ጠንካራ ቤተሰብ እንደ ትልቅ የህይወት ትምህርት ቤት የሚያገለግላት ሂደት ነው። ስለዚህ በአማቾች ቤት ውስጥ ስትኖሪ ጥበበኛ ሁኚ። እኔና እነሱ የሚል መስመር አታስምሪ። እንደ ራስሽ ቤተሰብ በፍቅር ለመያዝ ሞክሪ። በፍቅር የማታሸንፊው ሰው የለምና። በተጨማሪም ትዕግስትና ዝምታን ተላበሺ። ሁሉንም የሚወረወሩ ቃላት አትመልሺ። አንዳንድ ነገሮችን በዝምታ ማለፍ ያንቺን ትልቅነት እንጂ ደካማነት አያሳይም። ነገር ግን እንዳስፈላጊነቱ መናገር ባለብሽ ቦታ ላይ የተመረጡ እና አስተዋይነትሽን የሚያሳዩ ቃላትን በመናገር ራስሽን አስከብሪ። ከባልሽ ጋር ያለሽ ግንኙነትን በተመለከተም ባልሽ የእናት ምርኮኛ ቢሆን እንኳን እናቱን በመቃወም ወደ አንቺ አታመጪው። ይልቁንም ቤትሽን የሰላምና የፍቅር ቦታ በማድረግ እሱ በራሱ ጊዜ ወደ አንቺ እንዲያዘነብል አድርጊ። ከባልሽ ጋር ብቻችሁን በመሆናችሁ ጊዜ በረጋ መንፈስ አናግሪው። እኔ እኮ አንተን ያገባሁት፣ እኔ እናንተ አንድ አካል ነን፣ ውሳኔያችን የኛ ብቻ መሆን አለበት የሚለውን ስሜት እንዲረዳ አድርጊው። ቤተሰቦቹን ማክበር እንዳለብሽ ሁሉ የአንቺና የሱ የግል ህይወት ግን ክልል እንዲኖረው በብልሃት ተነጋገሩ። በተቃራኒው ደግሞ ባታድርጋቸው ከሚባሉት ውስጥ የሚመከሩት በጥቃቅን ነገሮች አለመጨቃጨቅን ነው። ሁሉም የሚነገሩሽ ቃላቶች አንቺን ለማጥቃት ተብለው እንዳልሆኑ አስቢ። አንዳንድ ነገሮችን በዝምታ ማለፍ ትልቅ ብልህነት ነው። ከቤተሰቦቹ ጋርም ፊት ለፊት አትጋፈጪ። እሱ የእናቱ ወገን ከሆነ እናቱን ስትቃወሚ ከአንቺ ይልቅ ወደ እነሱ ይሸሻል። ራስሽንም ውድድር ውስጥ አትክተቺ። የአማቾችሽን ቤት ከራስሽ ወይም ከሌላ ሰው ቤት ጋር አታወዳድሪ። ያለሽበትን ሁኔታ ተቀብለሽ እንዴት ማሻሻል እንደምትችይ ብቻ አስቢ። ነገር ግን ተስፋ እንዳትቆርጪ። ዛሬ ያለሽበት ሁኔታ የህይወትሽ መጨረሻ አይደለም። ነገ የራስሽ ቤት፣ የራስሽ ስልጣን ይኖርሻል። ዛሬ የምታሳልፊው ፈተና ነገ ለሚኖርሽ ትልቅ ህይወት ትምህርት ነው። ስለዚህ የኔ ውድ ማራኪ ሴት፣ ባልሽ ካንቺ ይልቅ ለቤተሰቦቹ ወገን ሲቆም የሚሰማሽ ብቸኝነትና ህመም ይገባኛል። ነገር ግን ተስፋ አትቁረጪ። አንቺ ብልህ ከሆንሽ በንዴት ሳይሆን በጥበብ ባልሽን ወደ አንቺ መሳብ ትችያለሽ። ትዳርሽን ለመታደግ ትዕግስት ያስፈልግሻል። ግን ደግሞ ማንነትሽ እንዲጠፋ አትፍቀጂ። ትዳር የእድሜ ልክ ውል ነው። በጓደኝነት ወቅት የምታያቸው ትናንሽ ስህተቶች ትዳር ውስጥ ሲገቡ ትልቅ ተራራ ይሆናሉ። ስለዚህ ዓይንሽን ከፍተሽ መርምሪ። ዛሬ ጥንቃቄ ካደረግሽ ነገ የተረጋጋና ደስተኛ ቤት ይኖርሻል። እናንተስ ትዳር ውስጥ ከመገባቱ በፊት መታየት ያለበት ዋናው ነገር ምንድነው ብላችሁ ታስባላችሁ? ልምዳችሁን አካፍሉ። የቪዲዮውን ሐሳብ ከወደዳችሁት ላይክ፣ ሼር እና ኮሜንት በማድረግ ለቀጣይ ቪዲዮ የተሻለ እርምጃ እንድንሄድ ማበረታቻ አድርጉልን። በቀጣይ በአዲስ ቪዲዮ በአዲስ ሐሳብ እስክንመለስ ቸር ሰንብቱ።
ከፍተኛ ህመም ካለ ሉብሪካንቶችን መጠቀም ወይም ሐኪምን ማማከር በጣም ተገቢ ነው። በዚህም ወቅት የቫይታሚን ምርመራና የስነ ልቦና ህክምናን ማግኘት እጅጉን ያግዝሻል። አንዳንዴ ከፍተኛ ድካም የሚመጣው ከደም ማነስ ወይም ከቪታሚን እጥረት ሊሆን ስለሚችል ምርመራ ማድረግሽ ይህን እንድታውቂ ያግዝሻል። የጭንቀት ስሜት ካለብሽ የባለሙያ ምክር ማግኘት ትዳርሽንና ጤናሽን ለመታደግ እጅጉን ይረዳሻል። እናንት ውድ ማራኪ ሴቶችና እናቶች ማስታወስ ያለባችሁ ትልቁ ቁም ነገር ቢኖር እናንተ ጤናማና ደስተኛ ስትሆኑ ነው ቤታችሁም ደስተኛ የሚሆነው። ለራስሽ ጊዜ ስጪ፣ ከባልሽ ጋርም ተወያይ፣ ደግሞ በትዕግስት ጠብቂ። ለደስተኛ ትዳር የሚከተሉትን ነጥቦች እንደ መድኃኒት ተጠቀሙባቸው። 1. በስራና በልጆች መሃል ለሁለታችሁ ብቻ የሚሆን ጊዜ በመመደብ ለጥንዶች ብቻ የሚሆን ጊዜ ብላችሁ ሰየማችሁ ቀናችሁን ብሩህ አድርጉ። ሁሌም አዳዲስ ነገሮችን ሞክሩ። ግንኙነታችሁ እንዳይሰለች አዳዲስ ሀሳቦችንና የፍቅር መግለጫዎችን ተጠቀሙ። ንጽህናና ውበት ወሳኝ ናቸው። ለባልሽ ሁሌም ማራኪ ሆነሽ ለመታየት መሞከር ለግንኙነቱ አዲስ ጉልበት ይሰጣል። ትዳር በየቀኑ የሚታደስ ስጦታ ነው። ወሲባዊ ግንኙነት ደግሞ የዚህ ስጦታ ማጣፈጫ ቅመም ነው። ዋናው ነገር ፍቅር፣ መከባበርና መግባባት መሆኑን አትርሱ። አባቶች በዚህ ወቅት የትዳር አጋራችሁን ድካም በመጋራት በቤት ውስጥ ስራ በማገዝ እና ስሜቷን በመረዳት ትልቅ ድጋፍ ልታደርጉላት ይገባል። ፍቅር በስሜት ብቻ ሳይሆን በመረዳዳትም ይገለጻል። እናቶች ሆይ ይህ ጊዜ ያልፋል። ዋናው ነገር ትዕግስትና መግባባት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እናንተስ በዚህ ዙሪያ ምን አይነት ተሞክሮ አላችሁ? ኮሜንት ላይ አጋሩን፣ እንማማርበት። በቀጣይ በአዲስ ሀሳብ እስከምንገናኝ ቸር ቆዩን።